ገኒ ማለት ነው። ድጋሚ አሁን አቤልን ከሩታ ጋር የምታስታርቂው አሁንም አቤል ድጋሚ ከሩታ ጋር ቢታረቅ ራሱ መልሶ የበላበትን እጅ የሚነክስ አይነት ልጅ ቢኖር አቤል ነው። ደግሞ ባጎረሰችው እጅ ሩታን የሚነክስ ነው። ስለዛ አቤል አሁን ከሩታ ጋር ታረቅ አልታረቅ እሱ ለሩታ የሚሰጣት ጥቅምም የሚጎልባት ነገርም የለ። በነገራችን ላይ አብርሽ ቁልፉ ያለው አንተ ጋ ነው። አቤል ጋ ቁልፉ አቤል አንተ ጋ ነው ያለው። አባት ጋ ሄጄ ነበረ፣ አንዳንድ ነገሮችን አውርቻቸው ነበር። አባትን አግኝቻቸዋለሁ በአንተ ዙሪያ። አሁንም ድጋሚ አባትህን አግኝቼ ሌላ ነገር ሳይፈጠር ስለአንተ የአብርሽ እና የሄርሜላ መገናኘት ዋናው ቁልፍ አንተ ስለሆንኩ አሁን ደግሞ ስለ የሩታና የአብርሽ ትዳርም እንዲመለስ ቁልፉ አንተ ጋ ነው የምትለው ገኒ። የሩታ አክስት ከልጇ ጋር ከእዩ ጋር ሆነው መጥተው አቤልን አግኝተውት ነበር። በዚህ አጋጣሚ ቁልፉ አቤል እጅ ሆነም አልሆነም አብርሽ ፈልጎ ነው የሚያደርገው። ትናንትናውን ለምሳሌ ሩታ አብርሽን ለማግኘት በሄደች ሰዓት ማንን ሩታ አገኘችው? እንደዛ ስትውረገረግባት መቼ የሰጠሽው ፍቅር? አሁን አብርሽን ማግኘት ስትፈልጊ እኔን ነው ማስፈቀድ ያለብሽ ብላ ሄርሜላ ትናንትና እንደዛ ስትውረገረግባት የነበረችውና እሱን እንዳታገኝና ሄርሜላን እንድታገኝ ያደረገው ማን ነው? አብርሽ አይደለ? አብርሽ ነው። ስለዚ አሁን ቁልፉ አቤል ጋር ሆነ ከሩታ ጋር ታረቀ አልታረቀ ምንም የሚጠቅመው ነገር የለም። ምክንያቱም ባለቤቱ ወዶና ፈቅዶ የሚያደርገው ነገር ስለሆነ አብርሽ ተብዬው ማለት ነው። ሲጀመር ኧረ አብርሽ ለትዳር የሚሆን ልጅ አይደለም። በዚህ ልክ እሱ መለማመጥ ለምን አስፈለገ? የእውነት ልጁን እኮ ቆለሉት፣ ያለሱ ሰው እንደሌለ አደረጉት። ያመተው አብርሽ ያመተው ምንም የሚጠቅም ነገር አይደለም። በቃ አብርሽ ቀረም አልቀረም መጣም አልመጣም ከሩታ የሚጠበቀው አንድና አንድ ከሱ። የእውነቴን ነው የምላችሁ ቤተሰቦች፣ አብርሽ የሚጠቅማት አይደለም። በቃ ከሱ ተለያይታ ልጇን እያሳደገች የልጁን ማየት መብት አለው፣ በደንብ መብት አለው። ልጁን ማየት ብቻ ነው በቃ። ከዛ ውጪ የሩታ ክስትም እየመጣሽ ቁልፎ አቤል ጋን ያለው ሩታና የአብርሽ ትዳር ልጁን ፈልጎ ነው እናቴ። አብርሽ ራሱ ፈልጎ ነው አይደል እንዴ ሩታን ይዟት ሲያዝናናት የነበረበት ቦታ ሄዶ ሄርሜላን እንደዛ ያንበለቃቀጠ ቤቷ ድረስ እኮ የሚስቱ ቤት ድረስ ይዞ የመጣ ሰው ነው ሄርሜላን። አብርሽ ማለት አብሯት የሆነ ፕሮግራም ሲያከብር ነበር አይደል ከሄርሜላ ጋር። ስለዛ ልጁ ፈልጎ የሚንበላጠጥበትን ነገር አሁን ለማስታረቅ በግድ የሚሆን ነገር የለም። የሆነት የሚሆን ነገር የለም። አዎ አቤል በበላው በሩታ እጅ በበላበት እጅ የሩታን እጅ ነክሷል። ግን አሁን ላይ ከሩታ ጋር ታረቀም አልታረቀም ለሩታ የሚጠቅማትም የሚጎዳትም ነገር የለም ከዚህ አስመሳይ። ምክንያቱም ቢታረቅ ደግሞ ነገም ይነክሳል የበላበትን እጅ። አቤል ማለት እንደዚህ አይነት ልጅ ነው። ስለዚህ አሁን ገኒ እንግዲህ የምትለው ነገር የሩታ ክስት እንግዲህ ቁልፍ ያለው የአብርሽና የሩታ ትዳር እንዲስተካከል ቁልፍ ያለው አንተ ጋ ነው። አንተ ናችሁ ልጁን ያበላሻችሁት። ኩሪስቱ ድረስም ደብሮሃል፣ ናኑጣ ይዘንህ እናዝናና ብለህ ከዛች ሴት ጋር ይዛ ስትወጣ ሩታ ምን ይሰማታል ብለህ እንዴት እንደ ሰው ማሰብ አቃተ? እህት ብትሆንስ ሩታ እህት ብትሆንስ? ስለዚህ የእውነቴን ነው የምላችሁ ቤተሰቦች፣ አብርሽን በዚህ ልክ መለማመጥ ማያስፈልግም። በቃ እስቲ ከሄርሜላ ጋር ምን ድረስ ነው የሚሄዱት ብሎ መጠበቅ ይሻላል ብዬ ነው እንደኔ ማስበው እንጂ በዚህ ልክ እየሄዳችሁ እሱንም አትለማመጡት። እንዲ ልጅቷንም አታስንቁብን። ልጅቷ እኮ ሩታ ናት። ይህኔ ስንት ፈላጊ በዙሪያ እያንጃበበ እንደሆነ የእውነቴን ነው የምላችሁ ቤተሰቦች። እግሩ ራሱ ቢቀጥን እንደ ሩታ አይነት ሚስትና እንደ ሩታ አይነት ሴት አያገኝም አብርሽ ማለት ነው። ስለዛ የሄዱ ቁልፉ አንተ ጋር ነው ያለው ምናምን። አብርሽ ሕፃን ልጅ አይደለም በአሁን ሰዓት የሚያደርጋቸውን እያንዳንዱን ነገር ያውቃል። ተናግሯል እኮ ፈልጌና ወድጄ ነው ይህን ነገር ማደርገው እኔ ሕፃን ልጅ አይደለሁም ብሎ ባለፈ ለፈረንጆ ሲመልስለት ነበር አይደል? ሁላችንም ሰምተናል። ስለዚህ አብርሽን በዚህ ልክ እየተለማመጣችሁ የልብ አትስጡት እንዴ። ትዳር በግድ የሚሆን ነገር የለም ቤተሰቦች። ባለቤቱ ወዶና ፈቅዶ ትዳሩን ሲያስተካክል ወደ ራሱ ሲመለስ አይ ልጄና ትዳሬን የሚያዋጣኝ ብሎ አስቦ አይምሮን ገዝቶ ክብሩን ጠብቆ ሲመለስ ነው እንጂ ያም ሄዶ ጓደኞችም ስለተወቀሱም አይደለም፣ ባለጌነታቸው እንዳለ ሆነው ማለት ነው። እና ዋናው ቁልፍ ያለው አቤል ጋ ብቻ ሳይሆን ራሱ ባለቤት አብርሽ ጋም ጭምር ነው ያለው ብዬ ነው ማስበው። ያ ደግሞ የውስጡ ፍላጎትነት ሲኖረው ነው። የእውነት ትናንት እንኳን ሄርሜላ እንደዛ ሩታን ስትናገራት ራሱን ትቶ ሄርሜላ እንድታገኛ ሲያደርግ ከዚህ የበለጠ ታዲያ እንዴ? ልጅቷንም አታስንቁብን እንጂ ሩታንም አታስንቁብን። እየሄዳችሁ አብርሽን እየለመናችሁ እግዚአብሔርን እንዴ። ልጅቷ እኮ ሩታ ናት። ምን ነው የእውነት እኔ እናደዳለሁ። ሄደው አብርሽ እንደዚህ አላረገም እናንተ ጓደኞቹ ጥፋት አለባቸው ትክክል ቢሆንም ግን ዋናው ቁልፍ እሱ እጅ ነው ያለው።
አቤል ጋር ሳይሆን ማለት ነው። እንዲያሽከረክረው የፈቀደው እሱ አይደለ እንደ ጓደኞቹ እንዲያሽከረክሩት የፈቀደው። ሲቀጥል ደግሞ እኮ ለእህቶቹ ጭምር ፈልጎ እንደሚያደርገው ተናግሯል። በቃ ስለዛ